አስቸኳይ የድረሱልኝ ጥሪ ጋዜጠኛ ሶፎንያስ ራሱን ሳያጠፋ ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ ጉድ ስግጥ ብንጥጥ እዩ ጩፋ ታስሯል። እዩ ጩፋ በአዶናይ ላይ ባደረገው ምክር በሰጠው ምክር አግባብ ያልሆነ መንግስት አቁም ያለውን ነገር በመደገፉ እዩ ጩፋ ለምርመራ ከርቸሌ ገብቶ ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩልን ስንል በትህትና እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየትን ስሰጥ እንደነበር ሁላችሁም ታውቃላችሁ። አሁን ግን ጉዳዩ በአባ ገዳ ስለተያዘ ያው እኔም ፍሮም ሳም አይደለው ከማዛመድ ከማስታረቅ ውጭ አማራጭ የለኝም በሚል ተቀላቀያለሁ። እንግዲህ ሰላም ለሁላችሁ። ዛሬ የምናወራው ስለ ሰላም፣ ስለ ፍትህና ስለ ወጣቶች ዕጣ ፈንታ ነው። አባቶቻችንን ያቆዩልን። የገዳ ስርዓት ግጭትን በግፍ አይፈታም፣ በእርቅ ይፈተዋል። ግጭት ሲኖር የመጀመሪያ የሚመረጠው መንገድ ውይይት ነው። ቅጣት ከመጀመሪያው አይመጣም፣ እርቅ ይቀድማል። ሰው ይሰማል፣ ማህበረሰብ ይታረቃል። ዛሬ በስር ላይ ያለው ወጣት የማህበረሰባችን ልጅ ነው። ወጣት ማለት ተስፋ ማለት ነው። ተስፋ መቆለፍ ወደፊትም መቆለፍ ነው ይሉናል። ገዳ የሚያስተምረን ይህናል። ገዳ ስህተትን እንኳን በማስተካከል እንዲማር ነው የሚያደርገው ይሉናል። በገዳ ህግ መሰረት ሽማግሌዎች ይቀርባሉ፣ ነገሩ ይሰማል፣ ውይይት ይካሄዳል፣ እርቅ ይፈለጋል። የተፈጠረ ጉዳት ካለ ይታረማል፣ ግንኙነት ይመለሳል። ይህ ዘላቂ ሰላም የሚያመጣ መንገድ ነው። ለህዝብና ለባለስልጣናት ጥሬ ግልጽ ነው። ይህን ጉዳይ በገዳ ስርዓት እንመልከት በሚል መንገድ ነው እንግዲህ እኒህ አካላት ጉዞ እያደረጉ ያሉት። የገዳ ድምጽ ሲሰማ ሀገር ትጠነክራለች፣ ሰላም ያሸንፍ ብለውናል። በስተመጨረሻ እንግዲህ ለእርቁ ጉዞ ከሚያደርጉት አካላት መካከል ሳላነሳ ማለፍ የማልፈልገው ምንቴ ቢሊየነር እንዲሁም ደግሞ ገዳ ኢንቨስትመንት ግሩፕ ነው። ገዳ ኢንቨስትመንት ግሩፕ ማለት በንግድና በኢንቨስትመንት ብቻ ሳይኖር ለማህበረሰብ ሰላም፣ አንድነትና ዘላቂ እድገት የሚሰራም ተቋም ነው። እንግዲህ ይህ ገዳ ኢንቨስትመንት ግሩፕ በማህበረሰቦች መካከል ጉዳዮች ሲነሱ በሰላማዊ መንገድ መፍትሄ ለመፈለግ ተነሳሽነትን የሚወስድ ግዙፍ ተቋማችን ነው። በመንግስትና በማህበረሰብ መካከል የመግባባት ድልድይ ሆኖ የሚሰራ ተቋም ነው። ይህ ተቋም ውይይት፣ መግባባትና እርቅን በማበረታታት ዘላቂ ሰላም እንዲሰፍንም የሚረዳ ሲሆን ገዳ ኢንቨስትመንት ግሩፕ እንግዲህ በወጣት ትውልድ ላይ ልዩ ትኩረትን የሚሰጥ ወጣቶችን በማስተማር በማስተዋወቅና በማበረታታት ኃላፊነት ያለው ሰላምን የሚያከብርና ለማህበረሰብ ጥቅም የሚሰራ ትውልድ ለመፍጠር እየሰራ ሰራዊት ፍቅሬ የተባለው ግለሰብ እግረኛው ሚዲያ ላይ ብቅ ብሎ እልፍ ዝባዝንኬዎችን አወራ። ከተናገራቸውና ንዴት ከሚያመጡ ነገሮች ሁለቱ፣ ሌላው እንኳን ዝባዝንኬን ያወራው የሱን ችጋራምነት ያጋለጡ ናቸው። ከዚህ በፊት ስላቸው የነበረ ስጮሃቸው የነበሩ ነገሮችን በአፉ የነገረን ነው። ሁለቱን ለመጥቀስ ያህል ስለ ፊንቴክ ያወራውና ስለ አዶናይ ያወራው። አዶናይ መታሰሩ ምንም ኬር የለኝም ማለት ምንም አያገባኝም አለ። እኔ የተወለድኩበትና ያደግኩበት አካባቢ የጋሪ ፈረስ አለ። ጋሪዎች በብዛት አሉ። እነዚህ የጋሪ ፈረሶች ባለጋሪዎቹ ይጠቀሙባቸዋል እና በቀን 2-3 ጊዜ ምግብ ይሰጧቸዋል እና ለረጅም ጊዜ ከተጠቀሙባቸው በኋላ ፈረሶቹ የሆነ በሽታ ይዛቸዋል፣ መቆሳሰል ነገር በሽታ ይዛቸዋል እና ጋሪውን ገፍተው መሄድ የማይችሉበት ደረጃ ይደርሳሉ። ያን ጊዜ ላሳከማቸው ምናምን አይልም ባለጋሪው። ያን ፈረስ አውጥቶ እንዳይመለስ ወደ ቤት እንዳይመለስ አድርጎ ነው የሚጥለው። እንደው እንደ ድል ሆኖ ጅብ ካልበላውና ያ ፈረስ ከዳነ ባለጋሪው እንደገና ይዞት እንደገና ይጭነዋል። ይሄን የተከናወነው በአዶናይና በሰራዊት መካከል። አዶናይ ድንገት ተፈቶ እንኳን ወደ ይፈታል ወደ እዚህ የሚመጣ ከሆነ አዶናይ ላይ መሳፈሩ የማይቀር ጉዳይ ቢኮዝ ይሄን ሶሻል ሚዲያ ወዶታል። ገንዘብ ያለው ቦታ ስለሆነ ወዶታል።
ጅልነቱም የሆነው የአዶናይ ነው የሚሆነው። አሁን ወደ ከሱ ጋር አብረው እንትን ከዚህ በላይ ልል አልችልም። ሁለተኛው ስለ ፊንቴክ ያወራው ነው። ፊንቴክ እንግዲህ ምን ማለት እንደሆነ አልገባው። ለምሳሌ እኔ ከማውቃቸው ሰዎች መካከል የቤተሰቦቻቸውን ውርስ ሸጠው ለፊንቴክ ያስረከቡ ሰዎች አሉ። የኩላሊት ህመምተኛ ሆኖ እጥበት በየሳምንቱ 7,000 ብር እየከፈለ ይሄ ብር ያልቅብኛል፣ ታክሲ ሰርቼ ያንን ነገር እየሰራው ኩላሊቴን እያሳጠብኩ ካልኖርኩ በስተቀር አይበቃኝም፣ አንድ ቀን ብሩ ያልቅና እኔም አልፋለሁ ብሎ ይሄን በመፍራት ታክሲ ለመግዛት ያስረከበ ሰው አለ። ይሄን ህመም እነሱ አይገባቸውም። የሞተ ሰው እንዳለ አይገባቸውም። ቢኮዝ ገንዘብን ተከትለው ነው የሚሄዱት። እናንተ አሁን አይደለም እኮ የጀመራችሁት፣ ከሄሎ ታክሲ ጀምራችሁ የመጣችሁ ሰዎች ናችሁ፣ አንተና መሰሎች። ስለዚህ ይሄን ትጠበቃለህ እንደዚህ እንደምትል። ይሄ ነው የተከናወነው ነገር። ያላወቅከው ነገር ግን በተሳሳተ ፕሮሞሽን ምክንያት ህዝብ ላይ ጉዳት ካደረስክ እስከ 7 ዓመት ድረስ እንደሚያሳስር አልገባህም። አንተ እኔና ምነው አይደለም ምናምን ለምን እናምናለን? ሲጀምር አንተ የመመርመርና እውነተኛነቱን የማረጋገጥ ግዴታ አለ። ዛት ዋይ ለዚህ ነው ግዴለሾች ናችሁ፣ ሆዳችሁ እንጂ ጭንቅላታችሁ እየሰራ አይደለም የምንላችሁ። ለዚህ ነው የተበሉ ሰዎች ድክመት ነው። እንዳንተ ያሉትንና መሰሎችን ከሶ ወደ ፍርድ ቤት ማቅረብ ሲገባቸው ከተበሉ በኋላ እየሞቱ ፍራቻ ውስጥ ስለገቡ ነው እንደዛ የሆነው። እና የማታገለግል ሰውዬ እንደዚህ አትልም ተብሎ አይጠበቅም። የሚጠበቀውን ወሬ ነው ያወራኸውና አንድ ቀን ፍርድ ታገኝ ይሆናል። አንተና መሰሎች እንደዚህ እንደጨፈካ አትኖራት። እሺ አይዞሽ እናቴ፣ አይዞሽ። እሺ አይዞሽ። መቼም ያው ሰው የሆነውን ነገር ማወቅ ስላለበት ነው። ሀዘን እንደሚፈጥርብሽ አውቃለሁ። የሚያስቸግርሽ ከሆነ ጥያቄውን ልንተው እንችላለን። አይዞሽ። እሺ እንዳዩት ለካ በጣም አደገኛ ሁኔታ ላይ ነው ያለውና ያው አይሲ ውስጥ መግባት አለበት ነው ያሉት። ያው አይሲ ውስጥ ደግሞ እሱ ደግሞ ያው አይሲ ውስጥ ገባለ ሲባል እንዴ እኔ እኮ ደህና ነኝ ምን ሆንኩ ምናምን አለ። እኔ ደግሞ ሁላችንም ያው ደህና ነን፣ ቤተሰብ በቃ አይጠራልኩኝ እኔ ማለት በቃ ይጣልኩኝ መወሰን አንድ ላይ መወሰን ስለነበረበት ያው እህቶቼን ጠራሁኝ። ጥሪያቸው እህቶችሽን አለኝ። እሱን ደግሞ አባቱን ደወልን፣ ተሰበሰቡ፣ መጡ። ያው ከባድ ነበር በፋይናንሻልም እንትናችን ከባድ ነበር። እዛ ለአሲዘን አይሲዩስ ለማስገባት ማለት ነው። እና ዶክተሩ ያው በመንግስት መከታተል ትችላላችሁ በቃ ወሰነን። የሆነ ሰዓት ላይ ይዘነው ወጣት በእንትንና ከሆስፒታል ከምግባረ ሰናይ ስንወጣ አልቻለም። መኪና ውስጥ ልክ ከገባ በኋላ ተመልሶ ወረድና በቃ እየፈጠነ ሄደ። ከዛ የዛ ሰዓት ልክ አልጋው ላይ ተንሲት ቮሚት አደረገውና ኮላፕስ አደረገ እና በእንትን በዚህ በትንፋሽ መሰብሰቢያ እንደገና እንትን ብለው አስነሱት እና ደህና ሆነ። ትንሽ በቃ ደህና ሆነ። መለስ ሲል ያው ሪፈር እንትን አለና ወደ ጤና ጣቢያ ሄደ። ጤና ጣቢያ ሄደና ከጤና ጣቢያ በአምቡላንስ ወደ ሚኒሊክ ሆስፒታል ሄደ። ሚኒሊክ ሆስፒታል ገብተን ያው ለሊቱን ያው ኦክሲጅን አለው መድኃኒት ገዛን። ከውጭ የሚታዘዘው መድኃኒት ምናምን እየገዛን ለሊቱን በሙሉ ሲያወራ ነው ያደረው። እንቅልፍ እንዴ ብሎት ነበር። ትንሽ በቃ የሆነ ሰዓት ሽልብ ያደርገዋል እንትን ይላል። ደህና ነበር በቃ የነበረው ነገር። እዚች ላይ የምታስቸግረው ትንሽ ልቡ ላይ የሆነች እንትን ስሜት አለችና በቃ ለዶክተሮቹ የሚነግራቸው እዚች ላይ ያለችው ነገር ናት እንጂ እኔ ደህና ነኝ እያላቸው ነበርና ለሊቱን በሙሉ አደረን። የኛ አንዲት ልጅ ነበረች የእነሱን ቤተሰብ አብረን አደረን። ልክ 11 ሰዓት ላይ መልሶ ኮላፕስ አደረገው እንደገና።